ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሰን። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የመደመር ምልክት ነው። ትልማችን ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ፓርቲያችን ከተማ የነዋሪዎች አካላዊ አእምሯዊና መንፈሳዊ ልዕልና የሚረጋገጥበት የብልጽግና መዳረሻ ነው ብሎ ያምናል። ከተሞችን የብልጽግና ማዕከል ለማድረግ በገባነው ቃል መሰረት ንጹህ ውብና አረንጓዴ እንዲሁም ስሉጥ አካታችና ለነዋሪዎች የሚመቹ እንዲሆኑ ግልጽ ራዕይ ይዘን እየሰራን እንገኛለን። በአዲስ አበባ እየተገበረን የሚገኘው የኮሪደርና የወንዝ ዳርቻ ልማት መዲናችንን ለዘመናት የሸፈናት የአቧራና የጉስቁልና ካባ ተገፎ ስሟንና ክብሯን የሚመጥን ውብና ማራኪ ገጽታ እያላበሳት አዲስ የኢኮኖሚ አቅም እየፈጠረላት ይገኛል። ብልጽግና ዘመን ተሻጋሪ ስራዎችን በመስራት መዲናችንን ሰላሟ የተጠበቀ ልማቷ የተሳለጠ እርጅናዋን ወደ ወጣትነት ቀይራ የብዙዎችን ቀልብ የገዛች ተመራጭ የኮንፈረንስ ማዕከልና የመላው አፍሪካ ኩራት የሆነች ዘመናዊ ከተማ አድርጓታል። ከዚህም ባሻገር በአርባ ምንጭ፣ በጅማ፣ በሐዋሳ፣ በጅግጅጋ፣ በቦንጋ፣ በሆሳና፣ በባህር ዳር፣ በሐረር፣ በድሬ፣ በጎንደር፣ በሶዶ፣ በሰመራ፣ በጋምቤላ፣ በቢሾፍቱ በአጠቃላይ ከ76 በላይ በሚሆኑ ከተሞች የተከበርነው የኮሪደር ልማት የእኛን መሻት ብቻ ሳይሆን ልክ እንደ አረንጓዴ አሻራና የበጋ ስንዴ ህዝባችን በፓርቲያችን ላይ ያለውን እምነት ያሳየ ነው። የፈጠራና ፍጥነት መገለጫ በሆኑት የገበታ ፕሮጀክቶች የኢትዮጵያን እውነተኛ መልክ በመግለጥ ትላንትን ከዛሬ አስተሳስረን ነገንም ጭምር የምንገነባ የመደመር ትውልድ ፓርቲ መሆናችንን በተግባር አሳይተናል። በከተማ ግብርና ከህዝባችን ጋር አብረን በሰራነው ስራ ከተሞች ሸማች ብቻ ሳይሆኑ አምራች መሆን እንደሚችሉ በውጤት አስመስክረናል። መሶብን ወደ ስራ በማስገባት በአገልግሎት አሰጣጥ ረገድ ተጨባጭ ለውጥ እያመጣን ነው። የቤት ችግርን ለማቃለል መሰረታዊ የእይታና የአካሄድ ለውጥ በማድረግ በመንግስት በግል ዘርፍ እንዲሁም በመንግስትና በግል ዘርፍ ትብብር የጀመርናቸውን ሰፋፊ ስራዎች አጠናክረን እንቀጥላለን። በገጠር ኮሪደር ልማት የገጠር መኖሪያ ቤቶችን ደረጃ አሻሽለን የአርሶ አደሩን የአኗኗር ዘይቤ በተጨባጭ እናሻሽላለን። ውድ ኢትዮጵያውያን ፓርቲያችን መሰረተ ልማትን የኢኮኖሚ ሽግግርና የብልጽግና የጀርባ አጥንት አድርጎ ይወስዳል። ባለፉት ዓመታት ከተማን ብቻ ሳይሆን ገጠሩንና የአርብቶ አደር አካባቢዎችን ያካተተ ፍትሐዊ የመሰረተ ልማት ስርጭት ለማረጋገጥ በሰራነው ስራ የመንገድ ርዝመትን ከ144000 ወደ 182000 ኪሎ ሜትር አሳድገናል። በሚቀጥሉት 5 ዓመታትም ወደ 245000 ኪሎ ሜትር እናደርሳለን። ቃሉን የሚያከብረው ብልጽግና በአገሩ ጉዳይ መቼም ከማይደራደረው የኢትዮጵያ ሕዝብ ጋር በመሆን የህዳሴን ግድብ ከገባበት ውስብስብ ቅርቃር በማውጣት አጠናቆ የኢትዮጵያንና የኢትዮጵያውያንን ልክ ለወዳጅም ለጠላትም አሳይቷል። የታዳሽ ኃይል ማመንጨት አቅማችንን ከ4478 ወደ 9554 ሜጋዋት ከፍ አድርጓል። በተፈጥሮ ጋዝ፣ በነዳጅ ማጣሪያና በኒውክሌር ኃይል አዳዲስ ውጥኖችን በመጀመር የዛሬቱን ብቻ ሳይሆን የነገይቱን ኢትዮጵያ የኃይል ሉዓላዊነት የሚያረጋግጥ ስራ እየሰራ ይገኛል። ብልጽግና የዲጂታል ኢኮኖሚን በመገንባት ረገድ በርካታ ስራዎችን አከናውኗል። የዲጂታል ኢትዮጵያ 25 ስትራቴጂን አሳክተን የዲጂታል ኢትዮጵያ 2030 ትግበራን ጀምረናል። አጠቃላይ ብልጽግና የሞባይል ተጠቃሚዎችን ቁጥር በከፍተኛ ደረጃ አሻሽሏል። ለአርቲፊሻል ኢንቴሊጀንስ ትኩረት ሰጥቷል። ውድ ኢትዮጵያውያን ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል